እንግዲህ አሁን ድርድር የተደረገበት ሁኔታና ጊዜያዊ የተኩስ አቁም ስምምነት የደረሱበት ያው እንደሚታወቀው በሶስቱ አገሮች አደራዳሪነት አሜሪካ፣ ግብጽ እና ኳታር ባደረጉት ያው በእነዚህ አገሮች አደራዳሪነት ያ ስምምነት ተደርሶ እስራኤልም ጦርነቱን በጊዜያዊነት የተኩስ አቁሙን ተቀብላ ሐማስም ደግሞ የእስራኤልን ያገታቸውን የእስራኤልን ዜጎች ከታገቱት ውስጥ ያው ተመልሰዋል። በህይወትም የተመለሱ አሉ። በአስክሬናቸውም የተመለሰ አለ። ስለዚህ እስራኤል ይሄንን ጊዜያዊ የተኩስ ስምምነት ያደረገች ምክንያት የታገቱትን ዜጎቿን ለማስመለስ ነው። ለወደፊቱ ይሆናል ወይ የሚለው ሁኔታ እስራኤል አሁንም የታገቱትን ዜጎቿ ለማስመለስ ቅድሚያ የምትሰጥበት ጉዳይ ነው። ወደ ጦርነትም ከጥቅምት 7 በኋላ ወደ የመከላከያ ኃይል ወደ ጋዛ የገባበት 3 ዓላማዎችን ይዞ ነው። አንደኛ ከ251 የማያንሱ የእስራኤል ዜጎች በሐማስ እጅ ታግተው ተጠልፈው እዚያ ዋሻ ሰው ሰራሽ ዋሻ ውስጥ በግቶት ወይም በአግቶ ስለያዛቸው እነሱን ለማስመለስ፣ በሁለተኛ ደረጃ ደግሞ ሐማስ ለወደፊቱ ለእስራኤልም ሆነ ለአካባቢው የጸጥታ ችግር አደጋ ላይ እንዳይሆን ሐማስን ወታደራዊንም ሆነ መንግስታዊ መዋቅሩን መደምሰስ፣ በሶስተኛ ደረጃ ደግሞ አስተማማኝ የሆነ ለወደፊቱ የጸጥታ ሁኔታዎችን ለመፍጠር ነው። ከነዚህ ዓላማዎች ውስጥ ሶስቱንም ሁሉ ገና ዓላማዎች አልተሳኩም። 1 ዓመት ተኩል በላይ ሆኗል ጦርነቱ ከተጀመረ። በዚህ ወቅት ላይ ምንም ያው ከ251 ታጋቾች ውስጥ በአሁኑ ጊዜ ወደ 59 የሚሆኑ እስካሁንም ድረስ በሐማስ እጅ ይገኛሉ፣ በእገታ ይገኛሉ። በህይወት የእስራኤል የመረጃ ተቋሞች እንደሚገልጹት ከሆነ ከዚህ ከ59 ውስጥ 24ቱ በህይወት አሉ ነው የሚባለው። ስለዚህ እስራኤል ግን በህይወት ያሉትንም በህይወት የሌሉትንም ለመመለስ አሁንም ቢሆን እንደገና በእነዚህ ሀገሮች አማካኝነት መደራደሩን እስራኤል አትቃወምም። ተደራድራ ዜጎቿን ማስመለስ ትፈልጋለች። ሐማስም በድርድርም ሆነ በራሱ ጋዛን ለቆ ከወጣ ይሄንም ደግሞ እስራኤል ግድ ወደ ጦር የመግባት ፍላጎት የላትም። አስተማማኝም የደህንነት መዋቅር ከተገነባ ይሄም ደግሞ ያለ ጦርነት እነዚህን 3 ዓላማዎችን ግን ማድረግ ይሆናል፣ ማግኘት ይቻላል ማለት ነው።